ጤና ይስጥልኝ። አርዕስተ ዜናውን በማስቀደም ዕለታዊ መረጃዎችን የምናሰማችሁ ይሆናል። በጋይንት ግንባር መኳቢያ አካባቢ ፋኖ በወሰደ የቆረጣ ማጥቃት ከ40 በላይ ያገዛዙ ወታደሮች ሲደመሰሱ አንድ ወታደራዊ ፓትሮል መውደሟ ታወቀም። ፋኖ የፈጸመው ይህ የቆረጣ ጥቃት የተፈጸመበት ፍጥነት እንዲሁም ደግሞ ጥቃቱን የፈጸሙት የፋኖ አባላቱ ድፍረት የተሞላበት አማራዊ ጀግንነት የአገዛዙ ሰራዊት ራሱን ለመከላከል እንኳን ጊዜ እንዳያገኝ ያደረገ ነው ተብሏል። በተመሳሳይ በዚሁ በጋይንት ግንባር ገደባ ተብሎ በሚጠራው አካባቢ እስከ ዛሬ ንጋት ድረስ የዘለቀ ከባድ የጨበጣ ውጊያ እየተካሄደ ሲሆን በዚህም ፋኖ ስልታዊ ማጥቃቶችን በማድረግ ውጊያውን በበላይነት እየመራ የጠላትን ኃይል እያርበደበደው መሆኑ ታውቋል። መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን በፌጥራ ከተማ በተሰራ ልዩ ኦፕሬሽን የከተማ አመራሮችን እጅ ከፈንጅ መማረክ መቻሉ ተነገረም። አገዛዙ አሉኝ የሚላቸው የኮማንዶ ኃይሎች በዙ 23 እና በሌሎች ከባባድ መሳሪያዎች ታግዘው በፋኖ ላይ ጥቃት የከፈቱ ቢሆንም ነገር ግን ፋኖ በወሰደው የመከላከልና የመልሶ ማጥቃት እርምጃም በርካታ ወታደሮችን ደምስሶ ቀሪዎቹን እግር በእግር እየተከተለ ፌጥራ ከተማ ጥሶ ገብቷል። በዚህም በከተማ አገዛዙ በማገልገል ህዝብን ሲያስለቅሱና ሲያስጨፈጭፉ የነበሩ ባንዳ አመራሮችን አፍኖ ይዞ ወጥቷል። ይህን አስደናቂ መረጃ የምታደምጡት ይሆናል። በሌላኛው መረጃችን በደብረ ማርቆስ ከተማ በተፈጸመ የቦምብ ጥቃት 9 የአድማ ብተና አባላት መደምሰሳቸው ተነገረም። በቴዎድሮስ ዕዝ የ206ኛ ኮር አዳኝ ቡድን አባላት አጥቢያ ሌሊቱን በፈጸሙት የሽምቅ ጥቃት የአገዛዙ ወታደሮችን ከመደምሰስ ባለፈም የጠላት ኃይል እርስ በርሱ እንዳይተማመን እንዲፍረከረክ አድርገውታል ተብሏል። መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን የአማራ ፋኖ ብሔራዊ ንቅናቄ ከመደበኛው የህልውና ተጋድሎ ጎን ለጎን ድርጅታዊ መዋቅሩን ለማጠናከር ያስችሉልኛል ያላቸውን ቁልፍ የአመራር ምደባዎችን መመደቡ ታውቋል። እነማን ተመድበዋል? በዝርዝር ታደምጡታላችሁ። በተያያዘ ዜናም በሸዋ የሚንቀሳቀሱት ሁለቱ ግዙፍ እዞች ውህደት ከመፈጸማቸው ሳይውል ሳያድሩ አዲስ የአመራር ምደባ ይፋ አድርገዋል። የአማራ ፋኖ ብሔራዊ ንቅናቄ ደቡብ አማራ ቀጠና ሳምነው እዝና ሸዋ ጠቅላይ ግዛት እዝ የተዋሃዱት የህዝቡን የህልውና ጥያቄ በበለጠ አቅም ለመመለስና ወታደራዊና ፖለቲካዊ ሰንሰለቱን ይበልጥ ለማቀላጠፍ መሆኑ ተነግሯል። መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን የመካከለኛው ምስራቅ ጦርነትን ተከትሎ አብይ አህመድ የሚላላክላት የተባበሩት አረብ ኤሚሬትስ በዚህ ጦርነት የተቃጣባትን ጥቃት እየተከላከለች በመሆኗ ጊዜ በማጣቷ በኢትዮጵያና በኤርትራ መካከል የተከሰተው ውጥረት ወደ ጦርነት እንዳይቀየር አዘግይቶት ይሆን በሚል አንድ ሰፊ ትንታኔም ወደ እናንተ የምናደርስ ይሆናል። የተከበራችሁ አድማጭ ተመልካቾቻችን እነዚህንና ሌሎች የዛሬ መጋቢት 25 2018 ዓ.ም ዕለታዊ መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን እናልፋለን። በጋይንት ግንባር መኳቢያ አካባቢ ፋኖ በወሰደው የቆረጣ ማጥቃት ከ40 በላይ ያገዛዙ ወታደሮች ሲደመሰሱ አንድ ወታደራዊ ፓትሮል መውደሙ ታወቀም። በተመሳሳይ በዚያው በጋይንት ግንባር ገደባ ተብሎ በሚጠራው አካባቢ እስከ ዛሬ ንጋት ድረስ የዘለቀ ከባድ ተጋድሎ እየተካሄደ ሲሆን በዚህም ፋኖ ስልታዊ ማጥቃቶችን በማድረግ ውጊያውን በበላይነት እየመራ የጠላትን ኃይል እያፍረከረከ እያሽመደመደ እንደሚገኝ ተነግሯል። በአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝ 206ኛ ከፍ ያለው ደሴ ኮር አንበሳው ጋይንት ክፍለ ጦር ትላንት መጋቢት 24 2018 ዓ.ም አመሻሹን በወሰደው የተቀናጀ ጥቃት በጠላት ላይ ከባድ የሆነ ሰብአዊና ቁሳዊ ኪሳራ ማድረሱ ታውቋል። በቆረጣ ማጥቃትና በጸረ ሽምቅ ውጊያ ልዩ ብቃት እንዳላቸው ከሚነገርላቸው የአንበሳው ጋይንት ክፍለ ጦር አርበኞች መካከል የማል ጋይንት ብርጌድ ፋኖች በጋይንት ግንባር ልዩ ስሙ መኳቢያ ተብሎ በሚጠራው ስፍራ እንቅስቃሴ እያደረገ በነበረ የጠላት ኃይል ላይ ነው መብረቃዊውን የቆረጣ ማጥቃት በማድረግ አንጸባራቂ ድል የተቀዳጁትም። ይህ የቆረጣ ማጥቃት ከተፈጸመበት ፍጥነትና ከተዋጊዎቹ ድፍረት የተሞላበት ፍጹም አማራዊ ጀግንነት አንጻር የአገዛዙ ሰራዊት ራሱን ለመከላከል እንኳን ጊዜ ሳያገኝ ቀርቶ የሞትና የውርደት ካባውን ተከናንበዋል። ፋኖ ልዩ የቆረጣ ጥቃት ብቃቱን ተጠቅሞበታል በተባለው በዚህ የአጭር ሰዓት ኦፕሬሽን 15 ያገዛዙ ወታደሮች ሲገደሉ ከ25 በላይ የሚሆኑት ክፉኛ የቆሰሉ ሲሆን በድምሩ
ከ40 በላይ የአገዛዙ ወታደሮችን መደምሰስ ተችሏል። በተጨማሪም በዚህ አጭር ሰዓት ልዩ ኦፕሬሽን አንዲት ወታደራዊ ፓትሮል ተሽከርካሪ ሙሉ በሙሉ የወደመች ሲሆን አንድ የዶሽቃ አፈሙዝ ከነ 3 አስቃጥላ ሙሉ ተተኳሹ ክላሽንኮቮችና ከ1000 በላይ የክላሽ ጥይቶች በፋኖ ቁጥጥር ስር ውለዋል። በተመሳሳይ በዚያው በጋይንት ግንባር ገደባ ተብሎ በሚጠራው አካባቢ በተደረገ ተጋድሎ ፋኖ ውጊያውን በራሱ እቅድና ስልት በመምራት በርካታ የጠላት ወታደሮችን በመደምሰስ ድል ተቀዳጅቷል። እስከ ዛሬ መጋቢት 25 2018 ዓ.ም ንጋት ድረስ በዘለቀው በዚህ ከባድ የጨበጣ ውጊያ ፋኖ ስልታዊ ማጥቃቶችን በማድረግ ነው ውጊያውን በበላይነት እየመራ ጠላትን እያርበደበደ የሚገኘው። ውጊያው በአሁን ሰዓትም ግለቱን ጠብቆ እንደቀጠለ ነው ተብሏል። ተጨማሪ መረጃዎችን እየተከታተልን ወደ እናንተ የምናደርሳችሁ ይሆናል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን። በፌጥራ ከተማ በተሰራ ልዩ ኦፕሬሽን የከተማ አመራሮች እጅ ከፈንጅ ተያዙ። አገዛዙ አሉኝ የሚላቸው የአየር ወለድ ኮማንዶ አባላቶችን በሚኒሻ መንገድ መሪነት እያስመራ ውጊያ ለመክፈት ወደ ጎራዳ ቢያስገባም በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ አጼ ዘርዓ ያዕቆብ ኮር የናደው ክፍለ ጦር አናብስቶች የጸረ ማጥቃት እርምጃ ወስደውበት ከባድ የሰብአዊና ቁሳዊ ኪሳራ አከናንበውታል። መነሻውን መርሃ ቤቴ ፌጥራ ከተማ አድርጎ በሶስት አቅጣጫ ወደ ጎራዳ ቀበሌ ስምሪት ያደረገው የጠላት ኃይል በተንቀሳቀሰባቸው በሶስቱም አቅጣጫዎች ከባድ ኪሳራን ተከናንቦ ሙትና ቁስለኛውን እያዝረከረከ ፈርጥጧል። በዚሁ ቅጽበት ውጊያውን ከመከላከል ወደ ማጥቃት ያሸጋገሩት የናዳው ክፍለ ጦር አርበኞች የሚሸሸውን ጠላት እግር በእግር እየተከተሉ እየደመሰሱ ፌጥራ ከተማን ጥሰው በመግባት ቀንደኛ የህዝብ ጠላትና የብልጽግና ሸርጋጅ የሆኑ ባንዳ የከተማ አመራሮችን እጅ ከፈንጅ ማርከው ይዘው መውጣት ችለዋል። በዚህም ወንድራድ ዝቅ አድርግ የተባለ የፌጥራ ከተማ መሪ መዘጋጃ ቤት ኃላፊና ተኮላ ክብረት የተባለ የመዘጋጃ ቤት ምክትል ኃላፊን ጨምሮ ሌሎች ለአገዛዙ አድረው ህዝብን ሲበድሉና ሲያስጨፈጭፉ የነበሩ የሚኒሻና የደህንነት መዋቅር አባላት ተማርከዋል። በዚህ የተበሳጨውና የፋኖን ክንድ መቋቋም ያልቻለው ቀሪ አገዛዙ ኃይል የበቀል በትሩን ባልታጠቁ በንጹሃን አማራዎች ላይ እያሳረፈ ይገኛል ሲል መረጃውን የወጣው በአማራ ፋኖ ብሔራዊ ንቅናቄ የሸዋ ጠቅላይ ግዛት አሳምነው እዝ ህዝብ ግንኙነት መምሪያ ነው። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን። በደብረ ማርቆስ ከተማ በተፈጸመ የቦምብ ጥቃት 9 የአድማ ብተና አባላት ተደመሰሱ። በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 206ኛ ኮር አዳኝ ቡድን በደብረ ማርቆስ ከተማ በፈጸሙ ድንገተኛ የቦምብ ጥቃት የቡድን መሪውን ጨምሮ 9 የአድማ ብተና አባላትን መደምሰሳቸው ታውቋል። ጥቃቱ የተፈጸመው ዛሬ መጋቢት 25 ቀን 2018 ዓ.ም ከሌሊቱ 7 ሰዓት ላይ መሆኑም ተነግሯል። በቴዎድሮስ ዕዝ የ206ኛ ኮር አዳኝ ቡድን አባላቱ ጥቃቱን የፈጸሙት በተለምዶም ስላሴ ካምፕ ተብሎ ከሚጠራ ወታደራዊ ግቢ ተነስተው በአንድ የፖሊስ ፓትሮል መኪና ተጭነው ወደ መሃል ከተማ በመንቀሳቀስ ላይ በነበሩ የአድማ ብተና አባላት ላይ ነው። በደረሰው ከፍተኛ የቦምብ ጥቃት የቲም መሪውን ጨምሮ 9 የአድማ ብተና አባላት ተደምስሰዋል። ተሳፍረውባት የነበረችው ተሽከርካሪ ፓትሮልም በእሳት ጋይታ መውደሟ ተነግሯል። የአገዛዙ ሰራዊት ሌሊቱን የወደመችውን ተሽከርካሪና የሟቾችን አስክሬን ሲያነሳ ማደሩን ከስፍራው የወጡ መረጃዎች ያመላክታሉ። አጥቢያ ሌሊቱን በፈጸሙት የሽምቅ ጥቃት የአገዛዙ ወታደሮችን ከመደምሰስ ባለፈም የጠላት ኃይል እርስ በርሱ እንዳይተማመን እንዲፍረከረክ አድርገውታል ተብሏል። ከቀናት በፊት በከተማዋ ንጉሥ ተክለ ሃይማኖት ክፍለ ከተማ በተከናወነ መሰል ጥቃት 23 የአድማ ብተና አባላት መደምሰሳቸውን ጣቢያችን መረብ ሚዲያ ኮሩን ዋቢ በማድረግ መዘገቡ አይዘነጋም። አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። የአማራ ፋኖ ብሔራዊ ንቅናቄ አዲስ የአመራር ምደባን ይፋ አድርጓል። የአማራ ፋኖ ብሔራዊ ንቅናቄ ከመደበኛም የህልውና ተጋድሎ ጎን ለጎን ድርጅታዊ መዋቅሩን ለማጠናከር ያስችሉልኛል ያላቸውን ቁልፍ የአመራር ምደባዎችን ትናንት መጋቢት 24 ቀን 2018 ዓ.ም ይፋ አድርጓል። ድርጅቱ ባወጣው መግለጫ የአማራ ፋኖ ብሔራዊ ንቅናቄ ወታደራዊ ቃል አቀባይ አርበኛ አበበ ሙላቱም፣ ትምህርትና ስልጠና መምሪያ ኃላፊ አርበኛ ማርከው መንግስቴ፣ ወታደራዊ እቅድና ስትራቴጂክ መምሪያ ኃላፊ አርበኛ ዘበነ በላይነህ፣ ወታደራዊ መረጃና መገናኛ መምሪያ ኃላፊ አርበኛ ደሞዝ ግዳፍ፣ ሎጂስቲክ መምሪያ አርበኛ ኤርሚያስ ጥጋቤ፣ ሜካናይዝድ ጦር መምሪያ ኃላፊ አርበኛ አብርሃም ኩራባቸው፣ ማህበራዊ ጉዳይ መምሪያ ኃላፊ አርበኛ ጸዳሉ ሙላት፣ በእዝ ደረጃ ደግሞ የሸዋ ጠቅላይ ግዛት አሳምነው እዝ ሰብሳቢ አርበኛ ደሳለኝ ሲያስብ ሸዋም፣ የጎንደር ጠቅላይ ግዛት በላይ እዝ ሰብሳቢ አርበኛ ዮሐንስ ንጉሱን አድርጎ ሽሟል። ድርጅቱ በቀሪ ክፍት የኃላፊነት ቦታዎች ላይ የሚመደቡ አመራሮችን በሂደት ለህዝብ ይፋ እንደሚያደርግም በመግለጫው ጠቁሟል። በተያያዘ ዜና በሸዋ የሚንቀሳቀሱት ሁለቱ ግዙፍ የፋኖ እዞች ውህደት ከመፈጸማቸው ሳይውል ሳያድር አዲስ የአመራር ምደባ ይፋ አደረጉም።
የአማራ ፋኖ ብሔራዊ ንቅናቄ በሸዋ ቀጠና የሚንቀሳቀሱትን ሁለት ግዙፍ እዞችን በአንድ ጠንካራ መዋቅር ስር ማዋሃዱን አስታውቋል። በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ በሚል መጠሪያ የተመሰረተው አዲሱ እዝ በይፋ ከታወጀበት ከትናንት መጋቢት 24 2018 ዓ.ም ጀምሮ ስራውን በይፋ መጀመሩም ተገልጿል። የአማራ ፋኖ ብሔራዊ ንቅናቄ ደቡብ አማራ ቀጠና አሳምነው እዝና ሸዋ ጠቅላይ ግዛት እዝ የተዋሃዱት የህዝቡን የህልውና ጥያቄ በበለጠ አቅም ለመመለስና ወታደራዊና ፖለቲካዊ ሰንሰለቱን ይበልጥ ለማቀላጠፍ እንደሆነ በመግለጫው ተካቷል። ይህ ታሪካዊ እርምጃ የተበታተነ ጉልበትን ወደ አንድ የሰበሰበና በትግሉ ጉዞ ውስጥ አዲስ ምዕራፍ የከፈተ መሆኑ ተጠቅሷል። አዲሱ እዝ በከፍተኛ አመራር ደረጃ የሚከተሉትን ሹመቶች ሰጥቷል። የአሳምነው እዝ ዋና አዛዥ አርበኛ ኢንጂነር ደሳለኝ ሲያስብ ሸዋም፣ ምክትል አርበኛ ጠጁ ባበይ፣ ወታደራዊ አዛዥ አርበኛ ማንሸቱ፣ ምክትል ወታደራዊ አዛዥ አርበኛ ኢሳያስ ደመቀም፣ የፖለቲካ መምሪያ ኃላፊ ዶክተር ታደሰ ተክለ ስላሴ፣ የህዝብ ግንኙነት መምሪያ ኃላፊ አርበኛ አከበር ስመኘው፣ የአደረጃጀት መምሪያ ኃላፊ አርበኛ ግርማ ጌታቸው፣ የጽህፈት ቤት ኃላፊ አርበኛ ዳግማዊ አምደ ጽዮን ናቸው። ከነዚህ በተጨማሪ በ28 ዋና ዋና መምሪያዎችና በ23 ምክትል መምሪያዎች ስር የተለያዩ የዘመቻ፣ የሎጂስቲክ፣ የጤና፣ የሴቶች ጉዳይና የደህንነት ኃላፊዎች ተመድበዋል። አዲሱ እዝ ይፋ ከተደረገበት ከትናንት መጋቢት 24 2018 ዓ.ም ምሽት ጀምሮ ማንኛውም ትዕዛዝ የሚሰጠውም ሆነ ሪፖርት የሚደረገው በአዲሱ የእዝ ሰንሰለት መሰረት ብቻ መሆኑን እዙ ለሰራዊቱና ለአመራሩ በጥብቅ አሳስበዋል። ለመላው የአማራ ህዝብና ደጋፊዎችም የተጀመረው ሁለገብ ድጋፍ ተጠናክሮ እንዲቀጥል ሲል እዙ ጥሪ አቅርበዋል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። በመካከለኛው ምስራቅ የተቀሰቀሰውን ጦርነት ተከትሎ በኢትዮጵያና በኤርትራ መካከል ተፈጥሮ የነበረው ውጥረት ወደ ምን አመራ? ምን ላይስ ደረሰም? እንዲሁም ደግሞ በመካከለኛው ምስራቅ ጦርነት ከኢራን የተከፈተባትን ጥቃት እየተከላከለች የምትገኘው አብይ አህመድ የሚላላክላት የተባበሩት አረብ ኤሚሬትስ በዚህ ጦርነት ሙሉ ጊዜዋን እያሳለፈች በመሆኑ በኤርትራና በኢትዮጵያ መካከል ያለው ውጥረት ወደ ውጊያ እንዳይሸጋገር አዘግይቶት ይሆን ወደሚል ትንታኔያችን እንሸጋግራለን። አሜሪካና እስራኤል በቴህራን ላይ የከፈቱት ጦርነት ከአንድ ወር በላይ ተሻግረዋል። የዓለም ሀገራት በነዳጅ ዘይት እጥረት እየተፈተኑ ነው። እስካሁን ድረስ ድምፃቸውን አጥፍተው የነበሩት የሁቲ አማጽያን ወደ እስራኤል ሚሳኤሎችን በማስወንጨፍ ውጊያውን ተቀላቅለዋል። ምንም እንኳን እስካሁን ያስወነጨፉት 2 ሚሳኤል ብቻ ቢሆንም የአፍሪካ ቀንድ ሀገራት ግን እንደ ሆርሙዝ ወሽመጥ ሁሉ ባብል ኤል መንደብ ይዘጋ ይሆን የሚል ስጋት ውስጥ ከቷቸዋል። በመካከለኛው ምስራቅ ግጭት አንሷር አላህ በመባል የሚታወቀው ሁቲዎች መሳተፋቸው ከየመን ድንበሮች ባሻገር በአፍሪካ ቀንድ ላይ ትልቅ አንድምታ አለው። የዓለም 15 በመቶ የንግድ መርከቦች እንቅስቃሴ የሚተላለፍበት ቀይ ባህር መግቢያ ላይ የተቀመጠው ታጣቂ ቡድኑ ከዚህ ቀደም በመርከቦች ላይ ያደረሰው ጥቃትና ከቀጠናዊ ኃይሎች ጋር ያለው ትስስር በዓለም ላይ በጣም ወሳኝ በሆነው የንግድ መስመር ላይ ውጥረትን ጨምረዋል። ኢትዮጵያን፣ ሶማሌንና ኤርትራን ጨምሮ በአፍሪካ ቀንድ ሀገራት ላይ የሚኖረው ተጽዕኖ እጅግ የጎላ ነውም ተብሏል። ሁቲዎች በቀይ ባህር ላይ የሚደረጉ የመርከብ እንቅስቃሴን የሚያውኩ ከሆነም የንግድ መስመሮችን ከማስተጓጎል ባሻገር በቀጠናው የጸጥታ ስጋቶችን የሚያሳድግ ሲሆን የኢኮኖሚ ቀውስን ያባብሳል ሲሉ የቀጠናው ተንታኞች ያስረዳሉ። ሁቲዎች በዚህ ጦርነት ውስጥ በርትተው ቢቀጥሉ ለኢትዮጵያና ለሌሎች አፍሪካ ቀንድ ሀገራት የሚኖረው ስጋት ምንድን ነው? የአብይ አህመድ ወዳጅ የተባበሩት አረብ ኤሚሬትስ በዚህ ጦርነት መያዟ በኢትዮጵያና በኤርትራ መካከል የተከሰተውን ውጥረት ወደ ጦርነት እንዳይቀየር አዘግይቶት ይሆን የሚል ጥያቄም አጭሯል። በኢትዮጵያ ፐብሊክ ሰርቪስ ዩኒቨርሲቲ የፖሊሲ ጥናት ተመራማሪ የሆኑት ዶክተር ሙከረም ሚፍታህ የመካከለኛው ምስራቅ ጦርነት ከባህረ ሰላጤው ሀገራት አልፎ የአፍሪካ ቀንድ ሀገራት ጉዳይ ከሆነም ከራርመዋል ይላሉ። የአፍሪካ ቀንድ ጉዳይ የሚሆንባቸው በርካታ መንገዶች አሉ የሚሉት ዶክተር ሙከረም በአንድ በኩል በቀይ ባህር ዳርቻ የሚገኘውን በየመን አብዛኛውን ክፍል እያስተዳደረ ያለው የሁቲ አማጺ መሆኑን ያነሳሉ። በኢራን የሚደገፉ የሁቲ አማጽያን ቴህራን ከእስራኤልና ከአሜሪካ ጋር በገባችበት ጦርነት ውስጥ የግጭቱ ሁለተኛ ምዕራፍ አድርጋ እንዲሳተፉ እንዳስገባቻቸው መውሰድ ይቻላል ሲሉ ተንታኙ ያብራራሉ። የመካከለኛው ምስራቅ ጉዳዮች ተንታኝ የሆኑት ኢትዮጵያዊው መሐሙድ አቡበክር በበኩላቸው ሁቲዎች ባብል ኤል መንደብን የሚዘጉ ከሆነም የኤርትራ ምጣኔ ሀብት ክፉኛ እንደሚጎዳም ይናገራሉ። 15 ከመቶ የዓለም የንግድ መርከብ የሚንቀሳቀስበት ባብል ኤል መንደብ የሚዘጋ ከሆነ ምጣኔ ሀብቷን ከወደቦቿ በማገናኘት የምትደጉመው ኤርትራ ፈተና እንደሚገጥማትም ጨምረው ገልጸዋል።
የኤርትራ ምጣኔ ሀብት ጠንካራ ባይሆንም በዋናነት የተመሰረተው በወደቦች ላይ ነው ያሉት ተንታኙ በተለይ ከሩሲያና ከቻይና ጋር የምታደርገው የንግድ ልውውጥ በአሰብና በምጽዋ ወደቦች ላይ የተመሰረተ መሆኑን ይናገራሉ። ሁቲዎች ባብል ኤል መንደብን የሚዘጉ ከሆነ አሜሪካ ፊቷን ወደ ቀይ ባህር ልታዞር ትችላለች የሚል እምነት በኤርትራ መንግስት ዘንድ ስለሚኖር ስጋት መፈጠሩ እንደማይቀር ጨምረው አስረድተዋል። የኤርትራ መንግስት በጣም በስጋት የሚኖር መንግስት ከመሆኑ አንጻር ማንኛውም ኃይል በዚህ በኩል መጥቶ ውጊያ መክፈት የለበትም የሚል አቋም እንደሚያራምድም ተናግረዋል። ኢራን በባህረ ሰላጤው ሀገራት የሚገኙ የአሜሪካ ጦር ኃይል ሰፈሮችን እንዲሁም የአገሪቱን መሰረተ ልማቶችን አጥቅታለች። ከዚህም ባሻገር የዓለም 20 በመቶ ነዳጅና የተፈጥሮ ጋዝ የሚተላለፍበትን የሆርሙዝ ወሽመጥን በመዝጋት የነዳጅ ዋጋ መናር እንዲከሰት አድርጋለች። ቴህራን በቀይ ባህር ዙሪያ ያሏትን አጋሮች በመጠቀም ባብል ኤል መንደብ ላይ ጥቃት መሰንዘር የግጭቱን ሁለተኛ ምዕራፍ ተደርጎ ሊወሰድ እንደሚችል የፖሊሲ ጥናት ተመራማሪው ዶክተር ሙከረም ያስረዳሉ። በርካታ የፖለቲካ ልሂቃኑ የተገደሉባት ኢራን የሚፈጸምባት ጥቃት እየበረታ ሲመጣ ጥቃቱን ወደ ተለያዩ የባህረ ሰላጤው ሀገራት ለማስፋት አማራጭ ተጽዕኖ ማሳደሪያ መንገዶችን ከመጠቀም አኳያ እስካሁን በዝምታ የቆዩትን የሁቲ አማጽያንን ወደ ግጭቱ እንዲገቡ ማድረጓን ጨምረው ገልጸዋል። በመካከለኛው ምስራቅ ጦርነት ከተቀሰቀሰ በኋላ በኢትዮጵያና በኤርትራ መካከል ተፈጥሮ የነበረው ውጥረት ወደ ለየለት ጦርነት አለመሸጋገሩ በአፍሪካ ቀንድ ያሉ የፖለቲካ ኃይሎች መካከል የሚፈጠር ልዩነት መነሻ ላይ ጥያቄ እንዲያነሱ እንዳደረጋቸው ዶክተር ሙከረም ይናገራሉ። በመሰረታዊነት በአፍሪካ ቀንድ ያሉ ግጭቶች በአፍሪካ ቀንድ ውስጥ ባሉ የፖለቲካ ኃይሎች መካከል ያለ የፖለቲካ ልዩነት የፈጠረው መሆን አለመሆኑን እንድንጠይቅ እድል የከፈተ ይመስለኛል ሲሉም ተንታኙ ይናገራሉ። በአፍሪካ ቀንድ የሚገኙ ሀገራት በፖለቲካ ልሂቃኖቻቸው በአመራሮቻቸው ወይም በአስተዳደሩና በሀገረ መንግስቱ መካከል የፍላጎት መጣረስ ኑሮ ወደ ግጭት እንደማይገቡ ከፊልም ቢሆን ፍንጭ የሚሰጥ ነው ይላሉ። የተባበሩት አረብ ኤምሬትስ በአፍሪካ ቀንድ ላይ ጠንካራ ፍላጎት ያላት በመሆኑ የምትደግፋቸው ኃይሎች በአሁኑ ወቅት በሱዳን እንዲሁም ከዚህ በፊት በሊቢያ መንግስትና የስርዓት ለውጥ ለማምጣት ጥረት ሲያደርጉ መቆየታቸውን ጠቅሰዋል። ስለዚህ በኢትዮጵያም ሆነ በአፍሪካ ቀንድ በሚኖሩ ግጭቶች የተባበሩት አረብ ኤምሬትስ ተሳትፎ የእነርሱን ብሔራዊ ደህንነት ፍላጎት ከማሳካት ባሻገር እነዚህ የአፍሪካ ሀገራት ውስጣዊ አለመግባባት፣ የልሂቃን ተግባቦት መጥፋት ለአገር ከማሰብ የመነጨ ልዩነት አለመሆኑን በከፊል የሚያሳይ ይመስላል ሲሉ ተንታኙ ተናግረዋል። ነገር ግን ተንታኙ የትንታኔያቸው ከፋኖ ትግል መርህ አንጻር እየተጣረሰ ነው። ፋኖው በአጠቃላይ የአማራ ህዝብ አትግደሉኝ ሲል ከዚህ በፊት ሲለምን የነበረ ቢሆንም ነገር ግን ግድያው ሊቆም ባለመቻሉ ህልውናውን ለማስከበር ወደ ጦርነት መግባቱን ልብ ይለዋል። ይህ በዘገባው ላይ አልተካተተም። ዶክተር ሙከረም ከላይ በጠቀሱት ሀሳብ ላይ ምክንያታቸውን ሲያስረዱ በኤርትራና በኢትዮጵያ መካከል መካረር የተፈጠረው አብይ አህመድ የባህር በር የህልውና ጉዳይ ነው ካለ በኋላ መሆኑን አስታውሰዋል። በኢትዮጵያ የባህር በር ጉዳይን ከጅቡቲ ከሶማሌ ጋር እንዳላት ስምምነት ከኤርትራም ጋር ሊኖራት የሚችል ቢሆንም ኤሚሬትስ እጇን በማስገባቷ ይህ ሁኔታ ተቀይሯል ብለው ተንታኙ ያምናሉ። አክለውም ዩናይትድ አረብ ኤሚሬትስ ከጅቡቲና በርበራ ወደቦች እንድትወጣ ከተደረገ በኋላም ይህንን የኢትዮጵያን የባህር በር ባለቤት የማድረግ ፕሮጀክት የያዘችው ይመስለኛል የሚሉት አቶ መሐመድ ነገር ግን በባህረ ሰላጤው ጦርነት ምክንያት በአሁኑ ወቅት በአፍሪካ ቀንድ ሊደረግ የሚችል ጦርነትን ለመደገፍ የምትችልበት ሁኔታ ላይ አለመሆኗን ይናገራሉ። በዚህ ምክንያት በመካከለኛው ምስራቅ የተቀሰቀሰው ቀውስ የፈጠረው አጠቃላይ የዓለም ሁኔታ እንዲሁም የተባበሩት አረብ ኤሚሬትስ የኢራን ዋነኛ ኢላማ ከመሆኑ አንጻር ሙሉ አቅምና ፍላጎት በአፍሪካ ቀንድ ጉዳይ ውስጥ ለመሳተፍ የምትችልበት አቋም ላይ አይደለችም ይላሉ ተንታኙ። ስለዚህም ለወራት እየተጋጋለ ቆይቶ ከዛሬ ነገ ጦርነት ይቀሰቀሳል ሲባልለት የነበረው የኢትዮ ኤርትራ ውጥረት ፈንድቶ በአሁኑ ወቅት ጦርነት እንዳይፈጠር ምክንያት እንደሆነም ያምናሉ። ሙሉ ትንታኔው ከቢቢሲ ሚዲያ የተወሰደ ነው። የተከበራችሁ አድማጭ ተመልካቾቻችን ለዛሬ መጋቢት 25 2018 ዓ.ም ይዘናቸው የነበሩ ዕለታዊ መረጃዎቻችን እነዚህን ይመስላሉ። ቸር ቆዩ።